አምላክ ከሰው ጋር ወርዶ ኖረ። ይህም ያሳየው ትህትናውን ነው። የትም ብትሄድ ሌሎች በዓለም ላይ የሚመለኩ አምላኮች አምላክ በምድር ተገልጦ አልታየም። የትኛው ተረቲውኑ አፈታሪኪውን የሚታወቅ አምላክ ከሰው ጋር ወርዶ ኖረ ነው ያልከው? አምላክ ከሰው ጋር ወርዶ ኖሮ ነው ያልከው? አምላክ ወረደ የሰውን ስጋ ለብሶ በምድር ላይ የተገለጠው በክርስቲያን ብቻ ነው። በሌሎች የተገለጠ የለም። ችግሩ ምንድነው ነው? ለአምላክ ከሰው ጋር ወርዶ እንደማይኖር ቃል በቃል ተናግሯል መጽሐፍ ቅዱስ ላይ። ይሄው በስጋ ወርዶ በምድር ላይ እንደማይኖር ቃል በቃል ተናግሯል። እስቲ ጥቅስ መጽሐፍ ቅዱስ ላይ። ስለዚህ ገጨር ማለት ነው። ያው እንዴት ነው እንደዛ ያለው? እስቲ ንገረኝ። የትኛው እንትን ነው? አምላክ ከሰው ጋር እንደማይኖር ቃል በቃል ተናግሯል። ቃሉን አጥፏል ማለት ነው። ላሳየሽ። አምላክ ከሰው ጋር ምድር ላይ ወርዶ እንደማይኖር ቃል ገብቷል ተናግሯል። ምን ትላለህ? ይኸውልህ እሺ ቀጥልሽ ቀጥል። አለህ ዘጋው። ሄሎ አቤት፣ እየሰማሁ እኮ ነው። እሺ አላህ ዳንሽ። ስንት አምላክ ነው የምታመልከው በክርስትና? ሶስት ይኸውልህ፣ በአብ በወልድ በመንፈስ ቅዱስ ይቅርታ፣ በአንድ አምላክ ስም ነው የምናምነው። በአንድ አምላክ ነው የምታምነው? አዎ። ይቅርታ እንዲላራ የአንድ አምላክ መስቀል ላይ ተሰቅሏል። ስለአንተ ስለ ኃጢአት አብ ማይታይ ማይደሰስ ሰው ወልድ ወርዶ ከኔ ጋር ቅድም እንዳልኩ እንደ ወንድም እንደ አባት መክሮ ስትል ዛሬ የሚመክረኝ ከጎኔ የሚሆን መንፈሱ ከኔ ጋር የሆነ ለምሳሌ እስልምና መንፈሳዊ አይደለም እንትን የምትሉት ኢየሱስ ክርስቶስ መንፈሱን ሰጥቶኝ መንፈሱን የሚያስተምረኝ ነው። አንድ አምላክ ነው ባዛቤ። አሁን ጥያቄ አዳምጠኛ እንዴ እባክህ። የተጠየቀውን መልስ። ያልተጠየቀውን የምትመልስ ከሆነ ያው መልሱ እዚህ ነው። ስንት አምላክ አለ? ስለ አንድ አምላክ አልከኝ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? አንዱ አምላክ መስቀሉ ላይ ተሰቅሎ ዋጋ የከፈለልን ኢየሱስ ክርስቶስ ነው። የአብ ፍቃድ ነው የፈጸመው ኢየሱስ ክርስቶስ። የአብ ፍቃድ ማለት ይኸውልህ አንድ ስለ ማንነት አይደለም ጥያቄ፣ ስለ መለኮት ስለ ምንነት ነው። ያ መለኮት ያ አምላክ በመስቀል ላይ ተሰቅሏል ወይ? አንዱ አምላክ አንድ አምላክ አለ ብለኛል። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለ? ተሰቅሏል ከሆነ መልሱ ተሰቅሏል በልና አብራራ። አልተሰቀለም ከሆነ መልሱ አልተሰቀለም በልና አብራራ። ችግር የለው። አንተ ግን ምን አደረክ? መልሱን ሳትመልስ ዝም ብለህ ታብራራለህ። አንድ ሲደመር አንድ ስንት ነው አልኩ። ሁለት ነው ሳትለኝ ሁለት ሊሆን የቻለበት ምክንያት አንድ ብርቱካን አለ፣ ከዛ ሌላኛው ብርቱካን ይሄ ሲደመር ሁለት ላ አኺ ሁለት ነው በለኝና እንዴት ሁለት ሊሆን እንደተሰራራለ ከዛ ያ አንድ አምላክ ኢየሱስ ክርስቶስ ወደ ሰማይ ሲያርግ መስቀል ላይ ተሰቅሏል አልተሰቀለም? እግዚአብሔር ከሱ ጋር አረገ ይላል መጽሐፍ ቅዱስ። ቆይ አንዴ ሁሱ አንተና እኔ እናውራ። ጠይቀኝ ስለነበር ቅድም እንትን ይዤ መጥቻለሁ። እሺ አንድ አምላክ አለ አይደለ በክርስትና? እሺ አንድ አምላክ ነው ያለው የምታመልኩት በክርስትና? አንድ አምላክ ነው። አንድ አምላክ ነው ያለው በክርስትና? አንድ አምላክ ነው። የአንድ አምላክ መስቀል ላይ ተሰቅሏል ስለ ሰዎች። የአንድ አምላክ ስለ ሰዎች ኃጢአት በመስቀል ላይ ተሰቅሏል። ይኸውልህ ቆይ አንዴ ከተሰቀለው አምላክ ውጭ ሌላ አምላክ የለም አይደለ? ቆይ እሱ ስንት ጥያቄ ነው የምጠይቅህ? እኔን ከሆነ ልጠይቅህ ነው። አንዴ ልመልስልህ ነው። የተሰቀለው ኢየሱስ ክርስቶስ ነው። የወረደው ለምሳሌ ዮሐንስ ጠየቅኩም። ስለ ማንነት አይደለም ጥያቄ፣ ማን የተሰቀለው አይደለም ጥያቄ። ስለ መለኮት ስለ ምንነት ነው እየጠየቅኩኝ ያለሁት። መለኮት ስንት መለኮት አለ? ስለ አንድ መለኮት ላይ ያለው አልከኝ። የአንድ መለኮት መስቀል ላይ ተሰቅሏል አልተሰቀለም አልኩ። እንዴ ይኸውልህ ልንገርህ፣ ላስረዳህ። እሱም በደንብ ስማኝ፣ ትንሽ ከበድ ስለሚልህ ላስረዳህ። እኛ በመጀመሪያ የምናምነው
ቃል ስጋ ሆነ ነው። ያ ቃል ምንድነው ነው? ቃል ስጋ ሆነ ሲባል እኮ ስጋ አይደለም ስጋ ይሆነ ታምናለህ አይደለም ጥያቄው። ጸጋው ምን ታምናለህ አይደለም ጥያቄ። እባክህን አንድ ጥያቄውን መልስና እምነቴን ላብራራልስ። በከዛ በኋላ ተኛለህ ጊዜ ሰጣለህ ትሰብካለህ። አንድ አምላክ አለ ብለኸኛል። ያ አንድ አምላክ ወይንም አንድ መለኮት በመስቀል ላይ ተሰቅሏል አልተሰቀለም? አይ መለኮት አልተሰቀለም ካልከኝ ፍጡር ነው የተሰቀለው፣ ሰው ነው የተሰቀለው። ተስማማን? እዚህ ጋር ገብቷል አይደል? ክርስትና ውሸት ሆነ ማለት ነው። መለኮት የአንድ አምላክ ተሰቅሏል መስቀል ላይ ወይንስ አልተሰቀለም? ይኸውልህ አሁን ደግሞ ጠይቀኛል፣ ታዳምጠኝ ይገባል ማለት ነው። ኢየሱስ ክርስቶስ በምድር ላይ ሲመላለስ ስለ ኢየሱስ አይደለም ጥያቄ፣ ስለ መለኮት ተሰቅሏል አልተሰቀለም እኮ እየመጣሁልህ እኮ ነው። ጥያቄውን አትመልስም እኮ አንተ ምን እያደረግህ ነው? አሁን አንተ የኔን ጥያቄ ትተውና ያልጠየቅኩህን ሀሳብ አንስተህ በዚያ ላይ ልታወራ ፈልገህ ነው። መለኮት ተሰቅሏል አልተሰቀለም መስቀል ላይ አምላክ እኮ ልነግርህ እኮ ነው። ሲጀመር ይኸውልህ መለኮት ማለት እኛ ፍጹም አምላክ ፍጹም ሰው ብለን የምናምን ሰዎች ነን። ፍጹም አምላክ ፍጹም ሰው እየተረዳኸኝ ነው? ምን ብለህ ታምናለህ? በስጋው ሞተ ብለን አንድ አምላክ ወይንም አንድ መለኮት አለ በክርስትና ብለሃል አይደለ? መለኮትን በስጋው ባጥንቱ ላይ አልገባህም ገና። ስለ መለኮት እያወራህ ነው። አዳምጥ። እኔ እኮ ቁጭ ብዬ ነው ሳዳምጥ የቆየው። ሳልጨርስ እኮ ነው የምታቋርጠኝ። አልተሰቀለም እንዴ? እየነገርኩህ እኮ ነው። ምን አለ ትንሽ ደቂቃ ብትረጋጋ። እያቋረጥኩህ አይደለም። የሌለ ሀሳብ አንስተህ ያልጠየቅኩህን ሀሳብ አንስተህ ልታወራ ስለፈለክ ገብቶኛል። ጥያቄህ እሱን አልጠየቅኩህም። ስንት መለኮት አለ በክርስትና? ስለ አንድ መለኮት አለ ብለህ ያ አንድ መለኮት ነው ወይ መስቀል ላይ የተሰቀለው አልኩህ። መስቀል ላይ የተሰቀለው ያ አንድ መለኮት ነው። በመለኮቱ ዓለምን እየጠበቀ ነው። በመለኮቱ ዓለምን እየጠበቀ ነው። እኛ በስጋው ነው ሞተ የምንለው። ተደበደበ ስንልም ስለዚህ መለኮት እዛ ጋር የተሰቀለው አምላክ አይደለም ማለት ነው አይደለ? ለምንድን ነው አምላክ የሆነው? መስቀል ላይ የተሰቀለው ስለዚህ አምላክ አይደለም። እንደዛ አይደለም። እኛ አይደለም ምክንያቱም ከመለሱ መልሱ ወላሂ ላዝም ክርስትናን ያፈርሰዋል። ገብታችኋል? መስቀል ላይ የተሰቀለው አምላክ ነው ወይንስ አይደለም? መለኮት ስጋ እኮ የተዋህዱ ናቸው። ይኸውልህ ስማኝ አንዴ። እኔ አንተ ስፔሲፊካሊ መለኮት ተሰቀለ ወይ ሞተ ወይ ካልከኝ መለኮት ተሰቅሏል ልበል ወይንስ አልተሰቀለም ልበል? ይኸውልህ አንዴ አዳምጠኛ። አላሁ አክበር። ስለዚህ መስቀል ላይ የሞተው አምላክ አይደለም፣ ኢየሱስ አምላክ አይደለም። አምላክ አይሞትም ማለት ስለዚህ መስቀል ላይ የምትፈልገውን ብቻማ ጠይቅ። እኔ ላስረዳ ነበር እኮ አንተ የምትፈልጋትን ብቻ በምድር ላይ ሲኖር እኛ ማልፈልገውን ልታወራ ሰውም መለኮትም ነው። ቆይ አንዴ ሰውም መለኮትም ነው ብያለሁ አይደለ? ሲሞት እኮ ስለዚህ አምላክ ተሰቅሏል ብለህ እንደሱ ከሆነ ሰውም መለኮት ነው ኢየሱስ ካለ እንዴ አንተ እኮ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ለምንድን ነው አምላክ ያልሆነው ካሉ ምንድነው? አምላክ ነኝ ብሎ እኮ ቆይ አንዴ አምላክ ነኝ ብሎ እኔ በመጽሐፍ ቅዱስ መረጃ እሰጣለሁ። አምላክም ሰውም ፍጹም አምላክም ፍጹም ሰው እንደሆነ እኔ መረጃ ልሰጥ እችላለሁ። ተሰቀለ ሲሞት፣ ይኸውልህ ሲሞት ነፍሱ ከስጋው ስትወጣ በስጋው ነው የሞተው፣ በመለኮቱ ሕያው ነው። መለኮትን እንዴት ነው አንተ ልትሰቅለው የምትችለው? ያውራ ዝም ብለህ አውራ በቃ። ልትገለው የምትችለው እንዴት ነው ልትገለው የምትችለው? በመለኮቱ ያው ስጋው ከነፍሱ እስካልተለየ ድረስ አብሮ ነው የተሰቀለው። ግን ነፍሱ ስትለይ የሞተው በስጋው ነው። መለኮቱ ሕያው ነው። እንደ ሰው እኮ ተመላልሷል፣ በልቷል፣ ራበኝ ብሏል። ይሄ በመለኮቱ አይደለም ነው እንዴ? በመለኮቱ ደግሞ ስለዚህ መስቀል ላይ የሞተው አምላክ በፍጹም አልሞተም ማለት ነው። የሞተው ፍጡር ሰው ነው የሞተው በስጋው ነው እንዴ? እንዴት ነው የምትቀላቀለው? የሞተው በስጋው ነው፣ መለኮት አይሞትም። እሺ ስለዚህ የተሰቀለው አንተና ኢየሱስ በምንድን ነው የምትለያዩ ስትሞቱ? አንተ መስቀል እሺ አዳምጥ እንጂ ታዲያ ያዳምጥም እንዳያሳውቅ ሰጥ በኋላ አንተና ኢየሱስ በምትሞቱ ጊዜ ልዩነታችሁ ምንድን ነው? አንተም በስጋህ ነው የምትሞተው አይደለም? አዎ እሱ ግን መለኮት ነው እንዴ? ታዲያ እሱ በስጋው ሞተ። ኢየሱስ በምንድን ነው የሞተው? በስጋው እሱ ማለት ነው። በመለኮቱ ሕያው ነው።
አዎ አንተም በስጋህ ነው የምትሞተው አይደለ? ግን እንደሱ መለኮት አይደለም። በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው እንዴ? መለኮት ይሞታል እንዴ? ቃል ስጋ ሆነ ሲል ሕያው ነው የሚለው የቱ ነው? ኢየሱስ ክርስቶስ ምን አልከኝ? ምን አልከኝ? በስጋው ሞተ በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው? የሌለ ጥቅስ ይተሸውራቸው ወላሂ ላ በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው? መለኮት ይሞታል ወይ እንዴ? ይህ የእግዚአብሔር ልጅ እንትን ካለ በኋላ በመለኮቱ ሕያው ነው እሱ የሚለው የቱ ጋር ነው? ጥቅስ የለም። እሺ አንዴ ጠብቀኝ። እኛ ይኸውልህ ሚስጥረ ሥላሴ የምናገረው አምልተን ነው። ሲፈውስ ያው ቆይ አንዴ ድውያንን ሲፈውስ በስጋው ነው ወይስ በመለኮቱ ነው ሙታንን የሚያስነሳው? ንገረኝ እስቲ አንተ። ሙታንን ያስነሳው በስጋው ነው እንዴ? ነው እንደዛ ብለን ነው ሲያስነሳለት የነበረው አላዛር ከሙታን ያስነሳው በስጋው ነው ወይ? በስጋው ነው ወይ ያስነሳው አላዛር? አንተ ለምንድን ነው እኮ ከጠየቅ በኋላ ይሄ በመለኮቱ ነው የነበረው እግዚአብሔር ነው። እኔ ነብይ እሱ ነብይ ስለሆነ እግዚአብሔር አንድ ነው ነው እግዚአብሔር አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር እኮ ነው ራሱ ነው። እሱ እኔ ነብይ ስላልሆንኩኝ እኔን አስነሳልችም። አይ እናንተ የተሳሳተ እምነት ነው በነገራችን ላይ የምትከተሉት። እኔ እግዚአብሔር ነው አንድ ቦታ አላስተማረም። እሺ ረጋው ኢየሱስ ክርስቶስ የትኛውም ቦታ ላይ እግዚአብሔር ነው ብሏል እንዴ? እግዚአብሔር ነው ብሎ ኢየሱስ ነው እግዚአብሔር ነው ያለበት አንድ ጥቅስ አምጣ። እኔና አብ አንድ ነን ብሏል። ቄሶች ናቸው እግዚአብሔር ነው ኢየሱስ ብሎ ያሳመነው። ቆይ አይደለም። አይ እሱ እንደናንተ የኛ ማስረጃ የሌለው እምነት አይደለም የምንከተለው። ዞሮ እኔ እውቀት ላይኖረኝ ይችላል። አንድ ጥቅስ አምጣ። እኔና አብ አንድ ነን የሚለውን ኢየሱስ ነው እግዚአብሔር ነው ያለበት ምን አልከኝ? እሺ ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ይሄ የወረደ የቆየ ጥያቄ ነው በነገራችን ላይ። እኔ እሰጣለሁ መጽሐፍ ቅዱስ እስከምገልጥ ከጠበቀኝ እሰጣለሁ፣ ችግር የለውም። ግን ከዛ ይልቅ ቅድም ጥያቄ ጠይቀህ ነበረ ስለ መሬት ቀራጩ ነው ምናምን ስለ ደም ምናምን ነገር የሚል የይሁዳ ነው ምናምን ተወረቆይማ እሱን ታሪክ እኔ ልንገርህ። ታሪኩን እኔ ስለማውቀው ነው። አንድ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ አንተስተ ይዛራ እስከዛ ድረስ ዳኒ ያውራ። ዳኒ እንዴት ነህ? ነው እግዚአብሔር ይመስገን። የትኛውን እግዚአብሔር ነው አሁን ያመሰገንከው አንተ? ሶስቱንም አሁን እየጠበቀ ያለው አንተ የት እንዳለው የሚያውቅ እግዚአብሔር ማን ነው? አሁን አንተ ያለበትን የት እንዳለው እድሜ ስንት እንደሆነ አሁን ውስጥ ያውቀው በዙሪያ እግዚአብሔር ሶስታቸው አንተ የካርከው መንፈስ ቅዱስ አንተ ከቦ ነው ያለው እየጠበቀ እየከለለ ከብዙ ነገሮች እድሜህን ቆጥሮልህ የሚጠብቅ መንፈስ ነው። አንድ ልንገርህ፣ አብ ማለት ሰማይና ምድርን የፈጠረው አብ ነው እየካርከ ያለው። ስለዚህ መንፈስ ቅዱስ አንተ ጋር እንዳለ አታምናለህ አታምንም? እሺ ኢየሱስ ክርስቶስ እግዚአብሔር ነኝ ያለበት ቦታ የለም። ተስፋ ቆርጠክ መሰከሩለት። አሁን በመጽሐፍ ኢሳይያስ ቁጥር 6 ላይ ስትሄድ መሰከሩለት። ከሴት ልጅ ተወልዶ የሚወለድ እሱ የእግዚአብሔር ልጅ እንደሆነ ይናገራል። እዛ ላይ ሰዎቹ ነው የመሰከሩለት ከሱ ጋር የነበረው። አሁን ጴጥሮስ ምን አለ መሰለክ እኔ ማን ነኝ ብሎ እሱ እንደሆነ እግዚአብሔር መሆኑን አያውቅም። ደቂቃ ነበር ሲጨርሱ እኔ እሰጥሃለሁ። ጨርሱና እኔ እሰጥሃለሁ። በቃ አንተ ስተም በቃ ችግር የለም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ በአላህ ስም እምላለሁ። ይሄን ላመጣ ሰው ይሄ ስልክ ያለው ወላሂ እሸልማለሁ። ወረብል ከአባ ያለህበት ቦታ ድረስ እልክልሃለሁ። የትኛውም ክርስቲያን ይሄን ጥቅስ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበትን ጥቅስ አንዲት ቦታ ላይ የለ። ለታሪክ ግን እግዚአብሔር ነው ኢየሱስ ብለው ያምናሉ።
ኢየሱስ ክርስቶስ ግን የእግዚአብሔር ነኝ ብሎ ያስተማረበት አንድ ጥቅስ የለም መጽሐፍ ቅዱስ ላይ። አሜን ነው። ጸጋሁ ስጠኝ። የት ጋር? ዮሐንስ 10:30 ክፍል ዮሐንስ 10:30 ላይ እኔ እግዚአብሔር ነኝ ብሏል ኢየሱስ። አሎ ጸጋሁ ይሄን አላወቀም መሰለኝ። ሲወጣ ከቲክቶክ ፖዝ ይሆናል። ኦኬ እሺ። እኔ አፕሊኬሽን አንድ ስልክ ስለምጠቀም ነው አጋጣሚ መጽሐፍ ቅዱስ የለኝም። ኤኒዌይስ እኔና አብ አንድ ነን ማለት እኔና አብ አንድ አይደለንም ማለት አይደለም። እኔና አብ አንድ ነን ማለት አንድ እግዚአብሔር ነን ነው። ዮሐንስ ምዕራፍ 10 ቁጥር 30 ላይ ፊልጶስ አሁንስ እንግዲህ አብን አሳየንና ይበቃናል አለው። አብ ማን ነው? እግዚአብሔር ነው። እኔና አብ አንድ ነን። አብ ንሕነ አብ ወአነ ብሎ እኔና አብ አንድ ነን ያለው አንድ እግዚአብሔር ነን ሲለው ነው። ሌላ ምን ልስጥ? ቆይ ጠብቀኝ። 14 ቁጥር 9 ላይ እኔን ያየ አብን አይቷል አለ። ሎቱ 7 አሁንም ጠብቀኝ። ሱብሃንአላህ ሚን አጃኢብ አዱንያ። ምዕራፍ 2 ቁጥር 9 ላይም እንዲሁ ቆላሲስ ምዕራፍ 2 ቁጥር 9 በመለኮቱ ሙላት መጥቷልና ይላል። ቅድምም ጠይቀህ ነበር። እንግዲህ አምላክ ለመሆኑ ማስረጃው እግዚአብሔር መሆኑ ማስረጃው ነው። ብዙ ነገር ማለት እንችል ነበረ። መጽሐፍ ቅዱስ በሙሉ የአምላክ ልጅ ስለመሆኑ ነው እንጂ የሚናገር ራሱም አምላክ እንደሆነ ሌላ ታሪክ በብዛት የሚያወራው ነገር የለም። አምላክ ከሰማይ መጥቶ የእግዚአብሔር ልጅ ሰው ሆኖ ሰውን እንዳዳነ ነው የሚናገረው። ይሄም ሙሉ በሙሉ መጽሐፍ ቅዱስ ማስረጃ ይሆናል። ቃል ስጋ ሆነ ሲል ወይም እግዚአብሔር የሰው ልጅ በስጋ ተዋህደ ብሎ ነው የሚናገረው መጀመሪያም ሲጀምር። ስለዚህ ከዚህ ውጭ አንተን ብትጠይቀኝም ጥያቄው ይለያያል እንጂ ቃል በቃል ቃሉ ባይሆንም የእግዚአብሔር ልጅ እግዚአብሔር እንደሆነ መጽሐፍ ቅዱስ በሙሉ ነው የሚናገረው። ምንም የሚሸዋወድ ነገር የለውም። እንደናንተ አራምባና ቆቦ ይሆን አንድ ነገር ተናግረህ ሌላ ታሪካዊ ማስረጃ እንኳን የሌለው ነገር አይደለም። እኛ አንተን የምንለው ሜታድርግ እኔ እግዚአብሔር ነኝ ያለበት ጥቅስ አለ። ኢየሱስ ክርስቶስ የሚመለስ ክርስቲያን አለ። እሱ ሊያመጣ አልቻለም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ያስተማረበት የተናገረበት አንድ ጥቅስ አለ ወይንስ የለም? መጽሐፍ ቅዱስ ላይ ክርስቲያኖች ካላቸው መለስ ትችላላችሁ። አለ ሁሰንዴና አለ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ደህና ነው። በባለፈ ማወረዳችሁ ዛሬም እንዳታወርዱኝ ነው። ብዙም ለመከራከር አይደለም። ግዴታ ኢየሱስ ክርስቶስ አምላክ ነኝ ያመልኩኝ ያለበት ክፍል አውጡ። መቼም ወንድሜ በተናገረበት አንግል የሚረዳ ሰው ካለ ይላል። ከዛ በተጨማሪ ግን አጋጣሚ ስራ ቦታ ላይ መጽሐፍ ቅዱስ ለማውጣት የማይመች ስለሆነ አንደኛ ቆሮንቶስ 8:6ን ሁለተኛ ዮሐንስ ወንጌል
ድምጽ እየተቆራረጠ ነው። አለ አንተ ጋር ከሆነ እንጂ እሺ እንጃ እኔ ጋር እንደሚሰራ ፕሪንስ ሰላም እንዴት ነሽ? እንጃ እኔ ጋር እንደሚሰራ ፕሪንስ እንዴት ነሽ? ሰማሻል? ለምን የታደርጋችኋት? እያናገርኳት ነው አይደለ? እሺ ሰላም ነው? ደህና ነሽ? ዳኒ አልሐምዱሊላህ አለ አልሐምዱሊላህ። መስለም የምትፈልግ ልጅ አለች እና አፍሪካዊ ናት ከአረባ እሺ አለች አጠገብሽ ነች? ዋድ እሺ አጠገብሽ አለች? አለች خليها تتكلم معي. السلام عليكم. وعليكم السلام. أنت تريدين تدخلين إلى الإسلام صح؟ يا طيب قولي وراي أوكي؟ يا أشهد أن لا إله إلا الله وأشهد أن محمدا محمدا رسول الله. خلاص الآن أنت مسلمة، أصبحت مسلمة. أوكي. هذه كلمة الشهادة، كل واحد يريد يدخل إلى الإسلام يقول بهذه الكلمات. كل واحد يريد يعتنق الإسلام يدخل بهذه الشهادة في كل الأزمان، في زمن الأنبياء المتقدمين السابقين على النبي صلى الله عليه وسلم، من لدن آدم عليه السلام إلى خاتم النبيين النبي محمد عليه الصلاة والسلام. إذا واحد يريد يعتنق الإسلام يقول بهذه كلمة الشهادة. الآن مفروض عليك تتسبحين، أوكي، تغتسلين وتلبسين اللباس الطاهر وتبدأين الصلاة لله الواحد الأحد. أوكي. تصلين مع الأخت التي معك. أوكي. تبدأين الصلاة وتتعلمين الإسلام وتطبقين الإسلام على نفسك إن شاء الله. بعد الموت في القيامة لكل الناس. بعدين تدخلين الجنة. الله سبحانه وتعالى وعد ذلك في كتابه حيث قال الذين آمنوا بآياتنا وكانوا مسلمين ادخلوا الجنة. يعني كل واحد اعتنق الإسلام في هذه الحياة الدنيا فإن الله سبحانه وتعالى وعده بأن يدخله الجنة بعد يوم القيامة. طيب أيوة سماش البرنسس አለሽ? አለሁ ሻወር እንድትወስድ አድርጊያት። ከዚያ በኋላ ስለ ሶላት አሰጋገር አስተምሪያትና ከአንቺ ጋር አብራ ትስገድ። እሺ፣ እስላማዊ ትምህርቶችን እንድትማር አግዣት። እስላም ያዛትን በመፈጸም ቢከለክላትን በመራክ በእስላም ላይ ትኖራለች። አላህ ሱብሓነሁ ወተዓላ በቀጣይ ዓለም ሙስሊም ሆነው ለሞቱ ሰዎች ጀነትን ሊያስገባቸው ቃል ገብቶላቸዋል። የራሱ ቃል ራሱ አላህ ሱብሓነሁ ወተዓላ ቃል ሲገባ እነዚያን ሙስሊም የሆኑትን በቀጣይ ዓለም ገነትን ግቡ ነው የምላቸው ብሎ ቃል በቃል በቁርአን ላይ ተናግሯል። ቀድ አፍለሐል ሙእሚኑን ይላል። የምእመናን ምዕራፍ የሚል ምዕራፍ አለ በቁርአን ላይ። የመጀመሪያው አንቀጽ ላይ አማኞች በእርግጥም ዳኑ ብሎ 4 ነጥብ አድርጓል። ድነዋል። እና ያ እንኳን አላህ ሱብሓነሁ ወተዓላ ወደ እስላም መራት። ለአላህ ምስጋና ይገኝ። እሺ አሁን እንቀጥል። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበት ያስተማረበት ጥቅስ አለ ወይስ የለም የሚል ነው። የሚመልስ ክርስቲያን ካለ ይመልስ።
ኡስታዝ ግን እየጠበቁ እኮ ነው። እሺ እሱ እየጠበቁ ነው ኡስታዝ። ምንድን ነው የምጠብቀው? ልንገርህ ንገረን፣ ችግር የለም። ማቴዎስ 28 አዲሱ ኪዳን ላንበብልህ ወይ ታነባለህ? አዎ አበበ ችግር የለም። እሺ ማቴዎስ 28 እስከ ቁጥር 17 18 በልሽ